በምስራቅ አፍሪካና በዓለም አቀፍ መድረክ ላይ ጠንካራና ተጽዕኖ ፈጣሪ ኢትዮጵያን ላለማየት የሚፈልጉ የውጭ ኃይሎች ከሀገር ውስጥ የብጥብጥ ስብስቦች ጋር በመቀናጀት አዲስ የታሪክ ምዕራፍ ለመክፈት እየተንቀሳቀሱ መሆኑ ተገልጿል። ይህ ጽምዶ ወይም የጥፋት ስምምነት በመባል የሚታወቀው ጥምረት ግብጽ፣ ሱዳንና ኤርትራን ያካተተ ቀጠናዊ ዘውግ ሲሆን በሀገር ውስጥ ካሉት እንደ ህወሓት፣ ሸኔና ፋኖ ካሉ የታጠቁ ኃይሎች ጋር ቀጥተኛና ቀጥተኛ ያልሆነ ትስስር መፍጠሩ ተመልክቷል። የፖለቲካ ተንታኞች እንደሚያስረዱት የዚህ ጥምረት ዋነኛ መነሻ የጋራ ርዕዮተ ዓለም ሳይሆን ኢትዮጵያን በማዳከም የየራሳቸውን ጥቅምና አጀንዳ ማስከበር የሚል ጊዜያዊና ስልታዊ ስሌት ነው። የጂኦ ፖለቲካዊ መረጃዎች እንደሚያሳዩት የውጭ ኃይሎቹ በተለይም ግብጽና ሱዳን ኢትዮጵያን የህዳሴ ግድብ በማጠናቀቅና የኢኮኖሚ እድገት እንዲሁም የባህር በር ባለቤትነት ጥያቄዎችን በበላይነት ለመግታት ይፈልጋሉ። ይህንን የውጭ ጫና ስኬታማ ለማድረግ ደግሞ የኢትዮጵያ ማዕከላዊ መንግስት ማዳከም ስላለበት በሀገር ውስጥ ትርምስና የትጥቅ ትግል ከሚከፍቱት እንደ ህወሓት፣ ሸኔና ፋኖ ካሉ ስብስቦች ጋር ግንኙነት መፍጠርን እንደ ዋነኛ መሳሪያ ተጠቅመውበታል። የውጭ ኃይሎች ዲፕሎማሲያዊ ከለላ፣ የገንዘብና የትጥቅ ድጋፎችን በማመቻቸት የኢትዮጵያን የውስጥ ኃይል ለማዳከም ሲሰሩ፣ የውስጥ ኃይሎቹ ደግሞ መሬት ላይ ያለውን ሰላምና የተረጋጋ የልማት ከባቢ በማናጋት ለውጭ ጠላቶች በር ከፋች ሆነው እያገለገሉ ይገኛሉ። ይህ አካሄድ ኢትዮጵያን በየከበባ ስትራቴጂ ኢንሰርክልመንት ለመያዝ ከድሮ ጀምሮ ሲተገበር የኖረ ታሪካዊ ሴራ መሆኑ ተመልክቷል። የዚህ የጽምዶ ጥምረት ዋና ዓላማ የኢትዮጵያን ህልውናና አንድነት አደጋ ላይ መጣል በመሆኑ መላው የሀገራችን ህዝብ የሁኔታውን አሳሳቢነት ተረድቶ በከፍተኛ ንቃት ሊከታተለው እንደሚገባ ተገልጿል። ሀገር ሊፈርስ የሚችለው በድንበር ወረራ ብቻ ሳይሆን በውስጥ ባሉ የፖለቲካና የብሔር ክፍተቶች ምክንያት መሆኑን ማወቅ ያስፈልጋል። ስለሆነም ህዝቡ ሳይከፋፈል የውስጥ ልዩነቶችን በሰላማዊ ውይይት እየፈታ ለሀገሩ ሉዓላዊነትና አንድነት በጋራ መቆም እንዳለበት ተመልክቷል። ኢትዮጵያ በልጆቿ ንቃትና ጽናት ሁልጊዜም ታሪካዊ ጠላቶቿን አሸንፋ ትቀጥላለች።